ቀይረ ቆይ ለምን እንገማመታለናሽ? አደይ እኮ ሄደችው ዴቭ እናት ጋር ነው። እንደዚህ በፍጥነት ትነቂያለሽ ብዬ አላሰብኩም ነበር። አደይ የዴቭ ነው ብቻ ዴቭ አደይ ይዟት ኮበለለበት። እኔ ሁሉም ነገር ገብቶኛል። አንቺ ልክ ነበርሽ። አንተም ልትገላት እያሰበች ነበር። አልመዴ ልትገላት ሞክራለች። አርፈሽ ተቀመጪ። ቆይ ምንድን ነው ያደረግሽኝ? ቦታሽና ማንነትሽን እያሳየሁሽ። አልገባኝም። ቆይ ዶክተር የነገረኝ ነገር እውነት ነበር? እያታለልሽኝ ነበር? አዎ እሱ ተሳክቶልኛል። ልጄ ካሁን በኋላ ላይሽ አይፈልግም። ለምን እንደዛ ማድረጉ አስፈለገ? በድጋሚ ድራማ ነበር? አዎ ቶሎ ተታለልሽልኝ። ያ ዶክተር ነገሩን ባያበላሽብኝ ኖሮ እስካሁን አንቺን ጉዳይ ጨርሼው ነበር። ቆይ ለምን ይሄ ሁሉ? ሰላም የጽናት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደተለመደው በአዲስ ቪዲዮ መጥተናል። አደይ እንግዲህ ብዙ መከራዎችን እያሳለፈች ትገኛለች። ዶክተሩን ገፍታ ሄዳ መከራዋን አየች ማለት ነው። ዶክተሩ ያው ለራሱ ብሎ ነው ስለሚወዳትና ስለሚያፈቅራት ብዙ ነገር ልጠብቃት ብሎ የግድ ካላዳንኩሽ ብሏት ነበረ። እሷ ግን ይህንን አልሰማችሁም ማለት ነው። አልሰማችሁም? ምን ፈልገህ ነው ከእኔ ምን ልትሆን ነው? ለምንድን ነው እንደዚህ የምትሆነው? ብላ እሱን ገልምጣ ሄዳ ልታስታርቀኝ ነው እናትየዋ ከዴቭ ጋር። ስለዚህ እኔና ዴቭ አንድ ላይ መሆን አለብን። እሱም ይወደኛል፣ እወደዋለሁ፣ የመጀመሪያ ፍቅረኛ ነው። ስለዚህ እኔ አሁን እናትየዋ ጸጽቷት ተኔ ጋር ልታስታርቀው ፈልጋ ነው እያለች ነበረ ማለት ነው። እንኳን ልታስታርቅ ቀርቶ እንደውም በአንድ ድንጋይ ሁለት ወፍ እንደሚባለው እሱን ወደ ፖሊስ ጣቢያ፣ እሷን ደግሞ በመርፌ ልታበላሻት እየታገለች ነበረ። ልጇ ሲደውልላት ዴቭ ቀጥታ ሲደውልላት ተወችውና እንድሰጣት የነበረውን ተወችውና ሄደች ማለት ነው። ከዛን በኋላ እኔ የጀመርኩት ነገር አለ ሂጂና ጨርሻት ብላ ልካት ነበር። ነገር ግን አልተሳካላትም። ሰው ደረሰባት። እርግጠኛ ነኝ እንደሚደርሱባት እነ ዳይመንድ እንደሚያድኗት እርግጠኛ ነኝ። አደይ እንግዲህ መከራዋን አየች ማለት ነው። እንደዚህ ከመሆን ሁለቱንም አጣሏቸው ማለት ዶክተሩን እኔ እንዲህ ላረጋን ነው እዚህ ሆቴል ናትና ተፈልገህ ማየት ትችላለህ ወይም ማዳን ትችላለህ ትለዋለች። እሷንም ደግሞ ነይና እንማከር ተዴቭ ጋር እንደሆነ ሆናል ብላ ሴትዮዋ ጠርታት ደውላ ሄዳ ሆቴል ሁለቱንም አብራ ታገናኝና ዴቭን ደግሞ ያመጡና አንድ ላይ ያደርጓቸው። እዚህ ምንድን ነው የምትሰሩት? እዚህ እንትን ብላችሁ አበባ አንጥፋችሁ ምን ልትሆኑ ነው? ምን ልታደርጉ ነው? ብሎ ከዛን በኋላ እሱ ለእናቱ ሄዶ በቃ እኔ ሁሉን ነገር አይቼዋለሁ፣ በቃኛል፣ ከእንግዲህ ወዳ ተስፋ ቆርጫለሁ፣ ተጋብተን እንመጣለን፣ አንቺ ብቻ ሂጂ ድርጅቱ እንዳይበላሽ ብሎ እናቱን እንግዲህ ሸኛት። በጣም ኃይለኛ ነኝ። እናቱ ድሮውንም የመጣችው ይሄን ለማድረግ ነበር፣ የእነሱን ለመጥበጥ ነበረ። በጠበጠቻቸው ማለት ነው። እንግዲህ ሩታ ደግሞ ወይኔ ጠቆር ከሳ ገረጣ እያለች ፊቱን እንትን እያለች እየዳባበሰች ዶክተሩ እርግጠኛ ነኝ እንደምታፈቅረው ያውቃል ማለት እንደዚህ እየዳበሰችውን እያደረገችው። አደይ ደግሞ አንድ ነገር ይዛ ተገትራ ማለት ነው ከዴቭ ውጭ ወደ ውጭ ብላ እንግዲህ እየታገለች ነው። ነገር ግን ምንም አልተሳካላትም፣ ሊሳካላትም አልቻለም። ምናልባት ዴቭ ይህንን ነገር ሁሉ ስታወቀ ምናልባት ወደ እሷ ሊመለስ ይችላል፣ ወይም ደግሞ ይችን ሊያባረራት ይችላል። ሊሆንም ላይሆንም ይችላል። ይህን ሁሉ ስላደረጉባት ደግሞ እሷ ልታገባው አችልም፣ በፍጹም ሊጋቡ አይችሉም ማለት በጣም በሚገርም ሁኔታ እሷ ብዙ ነገር አይታለች። ሴትዮዋ ስላልወደደቻት ስለማትወዳት ምንም እንትን ልትላት አችልም፣ ልታገባው አችልም። እሱን ታገባይ ከእናትየዋ ጋር ትገናኛለች። እሱን ታገባይ ማለት ነው። ካላገባችሁ ደግሞ እናትየዋንም አታይም። ስለዚህ እባክሽን ተይኝ፣ እምኖርላቸው ቤተሰቦች አሉኝ፣ እናት አለች፣ እሷን ላሳከምበት፣ እሷን ልርዳበት፣ እባክሽ ተይኝ። እኔ ሁለተኛ ዴቭ ጋር ደርስም የፈለግሽውን አድርጊው፣ ይዘሽም ሂጂ፣ ሌላም ዲያሪው በቃ ሁለተኛ ደርስም እንዳትወጊኝ እያለቻት ነበረ። አጋጣሚ ሆኖ ደውሎ ሲጠራት ትቷት ሄደ ማለት ነው። ግንጊት ሆቴል ውስጥ እንግዲህ ቤዛ ደግሞ
እማዬ እያለች ሆዷን ትጠባታለች ማለት ነው። የፍቅርን እናት አርፈሽ ተቀመጪ ይህን እነግርብሻለሁ ስትላት ፍቅር ደግሞ ጸጥ አለች። ጉሯን ትነፋ የነበረውን እንደገና ኧረ ብላለች መሰለኝ ጸጥ አለች ማለት ነው። አሹ ይዟት ጠፋ እንዴ ዴቭ? ይሄ ነው በቃ ይሄ ነው ወንድ ማለት እንኳንም ይዟት ጠፋ አደይን ይህን እናት አደይ እያለ ነበር። አቤት ሮማንን ሲያይ እኮ ስብርብር ነው የሚልላት የሚሆነውን ነው የሚያጣው ማለት ነው። አደይ ምን ይዟት ይጠፋል? መከሯን ታያለች። ሆቴል አንዷ ስትሄድ አንዷ ተተክታ መርፌ ሊወጓት እየተተናነቋት ነው እንጂ ምን እዚህ ጋር በሚገርም ሁኔታ ዶክተሩን ገፍተው ባትሄድ ለካ እውነትም ዶክተሩ ያለው እውነት ነው አለች። ተረፈደ በኋላ ማለት ነው። እንግዲህ አንድ ሰው የሆነ ነገር አታድርግ ያዋጣህም ተው ከተባለ